በህይወት ዘመናችሁ ሁሉ የሚጠቅማችሁን አንድ ጥናት ላሳያችሁ። ይሄ ጥናት በ1990 ላይ የተጠና ጥናት ሲሆን በ17ኛው ክፍለ ዘመን በኖሩ ሰዎች መካከል የተጠና ጥናት ነው። ታዲያ የመጀመሪያው ሰውዬ ማክስ ጁክስ ሲባል ማክስ በ17ኛው ዓመት ክፍለ ዘመን በኒውዮርክ ጎዳናዎች ውስጥ ይኖር የነበረ ሰው ነው። ታዲያ ይሄ ሰው ኤቲዝም ወይም አምላክ የለም ብሎ የሚያምን ሲሆን ያገባትም ሚስት በጥንቆላ ኦከልት የሆነ ስራ ውስጥ የተጠመደችን ሴት ነበረች። ሌላኛው ደግሞ አቻ የሆነው በማክስ ዘመን የኖረው ከ1703 እስከ 1758 የኖረው ጆናታን ኤድዋርድስ ይባላል። ጆናታን ኤድዋርድስ በጣም እግዚአብሔርን የሚፈራ አገልጋይ የነበረ፣ ቤተሰቡን ዕለት ዕለት የእግዚአብሔርን ቃል የሚያስተምር፣ በጸሎት የበረቱ፣ ቤተ ክርስቲያን ላይ የተጠመዱ ቤተሰቦች ነበሩ። ባጭሩ ፍሪን ጋር እግዚአብሔርን በመፍራት ቤተሰቡን የሚያስተዳድር ሰው ነበር። ታዲያ በእነዚህ ሰዎች ውስጥ እነዚህ ጥናት የሚያጠኑት ሰዎች ለ1400 የዘር ሐረጋቸውን ትውልዳቸውን ቁጭ ብለው አጠኑ። በጣም የሚገርመው እዚህ ጋር ነው። በማክስ ጁክስ ቤተሰብ ውስጥ በሚያስገርም ሁኔታ በ1400 የዘር ማንዘሩ ወይም ቤተሰቦቹ ሲጠኑ እንደዚህ አይነት ነገር ተከሰተ። በማክስ ቤተሰቦች ውስጥ ከ310 በላይ ሰዎች ስራ አጥ የነበሩ ያለ ጊዜ የሞቱ ሰዎች ናቸው። እንደገና 130 የሚሆኑት ታስረዋል። ከነዚህ ውስጥ ደግሞ 7ቱ ነፍስ የመግደል ወንጀል ውስጥ ነበሩ። 130ዎቹም ቢሆኑ አቨሬጅ በአማካይ 13 ዓመት ያክል የእስር ጊዜ ያሳለፉ ናቸው። በራሱ የዘር ሐረግ ውስጥ ከ600 በላዩ ደግሞ ድራግ ተጠቃሚዎች ወይ አደንዛዥ እጽ ወይ አልኮሊስቶች ነበሩ። 60 የሚሆኑ ሌቦች ነበሩ። 190ዎቹ ደግሞ ሴቶች ሴተኛ አዳሪዎች ነበሩ። ከአንድ ሰው ቤተሰብ 1400 የዘር ሐረግ ተጠንቶ ማለት ነው። የሚገርመው 20 ብቻ ነጋዴዎች ነበሩ ከዛ ቤተሰብ ውስጥ የወጡት። ከነዚህ 20 ነጋዴዎች ውስጥ 10ሩ ማረሚያ ቤት ወይም እስር ቤት ውስጥ ነው ንግድን የተማሩት። በተቃራኒው ደግሞ የጆናታን ኤድዋርድስ ቤተሰቦች ውስጥ ምን አይነት ትውልድ እንደተፈጠረ አስተውሉ። ከ300 በላይ የሚሆኑት አገልጋዮች፣ የድርጅት መሪዎች፣ አስተዳዳሪዎች፣ ቤተክርስቲያን ውስጥ የሚመሩና አቅጣጫ የሚያሳዩ ናቸው። ከ100 በላይ ፕሮፌሰሮች፣ 100 ጠበቆች፣ 14ቱ ደግሞ በዩኒቨርሲቲና በኮሌጅ ውስጥ ፕሬዚዳንቶች የሆኑ ነበሩ። እሱ ብቻ አይደለም፣ 60 ፊዚሺያኖች፣ 30 ዳኛዎች እንዲሁም ደግሞ 3 ስቴት ገቨርነሮች ወይም ደግሞ አንድን ከተማ የሚያስተዳድሩ ሆኖ ነበር። ከዚህ ባለፈ ደግሞ በዛው በጆናታን ኤድዋርድ የዘር ሐረግ ውስጥ አንድ ምክትል ፕሬዚዳንት እንኳን ነበር። እነዚህ ሰዎች በጆናታን ኤድዋርድ በኩል እግዚአብሔርን በመፍራት ሲተዳደሩ የነበሩት ለአገር የጠቀሙ መልካም ቤተሰቦች ሲሆኑ እነዚህ ደግሞ በማክስ ጁክስ ቤተሰቦች ውስጥ የዘር ሐረግ የነበሩት ሰዎች በአሜሪካ በኒውዮርክ ከተማ ላይ ለ1.2 ሚሊዮን ዶላር ክስረት ምክንያት እንደሆኑ ጥናቱ ይናገራል። ምን ልላችሁ ፈልጌ ነው፣ መሰረታችን ምንድን ነው? አንድ እውነት ልንገራችሁ። መሰረታችን አመጽ እና እምነት አንባ ከሆነ በእግዚአብሔር ላይ በአሰራሩ ላይ የምንቀልድ ከሆነ እንደ ማክስ ጁክስ ቤተሰቦች በዘመኑ ማክስ በመንፈሳዊ ነገር በጣም የሚያላግጥና የሚቀልድ እንዲሁም ደግሞ መንፈሳዊ ነገር ሰዎችን ለመቆጣጠር የተፈጠረ እንደ መቆጣጠሪያ መሳሪያ አድርጎ የሚያስብ ቤተሰብ ነበር። ታዲያ መሰረታችንን በዚህ እምነት አልባና ልቅነት እንደፈለግን የመኖር ላይ ያደረግን ሰዎች መጨረሻችን ምን እንደሚሆን ታውቃላችሁ። በዘር ማንዘራችን ውስጥ ለትውልድ የምናወርሰው ውርስ እነዚህ ነው። እርግማንን፣ ወንጀልን፣ መቅበዝበዝና አለጊዜ የሆነ ሞትን። ለማህበረሰቡ ደግሞ የምንሰጠው ነገር ቢኖር እነዚህን 2 ነገሮች ነው። ሸክም እንሆናለን ማህበረሰቡ ላይ፣ ወይ ደግሞ ለማህበረሰቡ ፍራቻ እንሆንባቸዋለን። በተቃራኒው ግን መሰረታችን መታዘዝ፣ እምነት፣ ፈሪሃ እግዚአብሔር፣ ጸሎት፣ ከእግዚአብሔር ጋር ያለ ግንኙነት ከሆነ ቤተሰባችንን በዛ የምናስተዳድር ሰዎች ከሆንን ለትውልዳችን የምናስተላልፈው የምንፈጥረው ተጽዕኖ በረከትን፣ መሪነትን፣ መንፈሳዊነትን ነው። ይሄ በአብርሃም የዘር ሐረግ ውስጥ መጽሐፍ ቅዱስ ላይ እንዴት ሲተላለፍ እንደነበረ ታያላችሁ። አብርሃም እግዚአብሔርን በማመኑ አብርሃም እግዚአብሔርን በመታዘዙ አማካይነት የዘር ማንዘሮቹ ሲባረኩ፣ በነገስታት ስፍራ ሲቀመጡ፣ ሲያስተዳድሩ፣ በድርቅ ምድር ሲዘሩ ግን ብዙ እጥፍ ሲያጭዱ ያየናቸው ናቸው። በተመሳሳይ መልኩ ደግሞ ቃየል ባለመታዘዝ በኩራት በእንቢተኝነትና ነፍስ በማጥፋት በዘር ሐረግ ውስጥ ያስተላለፈውን አደገኛ ነገር ተመልክታቸዋል። በሱ ዘር ሐረግ ውስጥ ያሉ ጨካኞች፣ ነፍስን የሚያጠፉ ትዕቢተኞች ሆነው በሚያሳዝን መጨረሻ ሲቀጥል ዘር ማንዘራቸው አይተናል። ስለዚህ እግዚአብሔርን የመፍራት የጸሎትና ቤተሰቦቻችንን እንደ እግዚአብሔር ቃል የምንመግብና የምናስተዳድር ሰዎች ከሆነ ለማህበረሰብም ቢሆን መፍትሄ እንሆናለን፣ ማህበረሰብንም እንገነባለን። በስተመጨረሻ ግን እንዲህ ብያችሁ ልዝጋ። ታዲያ እኛ ምን እናደርግ? አሁን በዚህ ሰዓት ይህንን ቪዲዮ ያለ ምክንያት እያያችሁ አይደለም።
ምን ማድረግ አለባችሁ? አንድ ነገር እንድታውቁ ፈልጋለሁ። መጽሐፍ ቅዱስ በገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው ሁሉ የሚዘራውን ያንኑ ያጭዳል ተብሎ ተጽፏል። ምን ማለት ነው? ዛሬ የምታደርጉት ነገር፣ ዛሬ ያላችሁ አስተሳሰብ፣ ቸልተኝነትም ሆነ ብርታት፣ ክፋትም ሆነ መልካምነት ለነገ ዘር ማንዘራችሁ ድረስ የሚታጨድ ምክር እንደሆነ እንዳትረሱ። በዛው ልክ በጎነት፣ መልካም ነገር፣ ደግነት፣ እግዚአብሔርን መፍራት መንፈሳዊ መሰረት ላይ ካላችሁ በተመሳሳይ መልኩ መልካም ነገር እንደምታጭዱ እንዳትረሱ። ባጭሩ እንዲንበለው ዛሬ ቤተሰባችንን የምናስተዳድርበት መርህ ለዘር ማንዘራችን እንኳን ይጠቅማል። ቤተሰቦቻችሁ በእግዚአብሔር እጅ እንዲሆኑ አሳልፋችሁ የምትሰጡ እናንተ ናችሁ። ደግሞ የራሳችሁን ዘር ማንዘር ቤተሰቦቻችሁን፣ ሁኔታችሁን በጨለማ ክፍተት አድርጋችሁ ለሰይጣን የምታጋልጡት እናንተ ናችሁ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ በረከት ነው፣ የኃጢያን ስም ግን ይጠፋል ይላል። በዘመናችን ሁሉ ውስጥ ሞት የሚቀጥፋቸው፣ አደጋ የሚያገኛቸው፣ በክፉ ነገር የሚያዝም አመፃና ግፍን የተሞሉ የቤተሰብ ዘር ሐረጎች ናቸው። እኔና እናንተ ጋር ግን ይህ ነገር እስከዛሬ እንኳን እየተላለፈ መጥቶ ከሆነ ዛሬ በጌታ በኢየሱስ ክርስቶስ ስም እንዲቋረጥ እንጸልያለን። ደግሞ መልካም ዘርን በመዝራት ለትውልዳችን ለዘር ማንዘራችን የምናስተላልፈው ፍሬሃ እግዚአብሔር ያለበትን ልከኛ የሆነ ቤተሰብ ነው። ይህንን ግን እንዴት ማድረግ እንደምንችል ታውቃላችሁ? ዕለት ዕለት ቤተሰባችሁ እንደ እግዚአብሔር ቃል መመራት ሲችል ነው እንጂ ዓለም እንዳስቀመጠችልን ተርኪ መርኬ ሲመራ አይደለም። መዝሙር 112 ላይ አንድ ክፍል ላንብብላችሁ። እንደዚህ ይላል፣ ሃሌሉያ! እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። የቀኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅርባይ ጻድቅም ነው። ቸር ሰው ይራራል ያበድርማል፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር ጋር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ፣ ለችግረኞችም ሰጠ። ጽድቁ ለዘላለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኛም አይቶ ይቆጣል፣ እርሱንም ያፏጫል፣ ይቀልጣል። የኃጢአተኞችም ምኞት ትጠፋለች ይላል። አስተውሉ፣ እግዚአብሔር ያያል፣ ይሰማል። እያንዳንዱ በዚህ ምድር ላይ የሚካሄዱትን ነገር እውነተኛው ዳኛ እየተመለከተ ነው። ስለዚህ የምታደርጉት ነገር የሚያደክም ሊመስል ይችላል፣ ወይም ምንም ጠብ የማይል ነገር ሊመስልም ይችላል። እናንተ ግን በቅንነትና በታማኝነት እግዚአብሔርን በመፍራት አድርጉ። ልጆቻችሁ በምን አይነት መሰረት ላይ ናቸው? ቤታችሁ እንዴት ነው የሚኖረው? የእግዚአብሔር ስም ይጠራበታል? ትንበረከካላችሁ? ጌታን የሚፈልግ ቤተሰብ ነው ወይስ በቸልተኝነት እንደፈለገ ዓለማዊ ሆኖ የሚኖርበት ቤት ነው? ስለዚህ እናቶች በጸሎት አባቶች በመንፈሳዊ ትምህርት ቤታችሁን እንድትኮተኩቱ እለምናችኋለሁ። ዛሬ ምርጫው የእናንተ ነው። በቸልተኝነት የተበላሸ የዘር ሐረግ የተጎሳቆለ የሚደኸይ በጊዜ የሚሞት አይነትን ቤተሰብ ማፍራት ትችላላችሁ፣ በፍርሃትና በውድቀት የተሞላ አሊያም ደግሞ በማስተዋልና እግዚአብሔርን በመፍራት ለትውልድ ለምድር በረከት የሆነ ጤናማ የሆነ ዘር ማንዘሩ የሚቀጥል የማይቸገር በእግዚአብሔር የታመነ ትውልድን ልትመሰርቱ ትችላላችሁ። እጁ ቁልፉ በእናንተ ነው። የመጨረሻ የእግዚአብሔር ቃል እንደዚህ ይላል፣ የጥበብ መጀመሪያ መመራመር ነው አይልም። ትምህርት ቤት መሄድ ነው አይልም። ብዙ አዋቂዎችን መተዋወቅ ነው፣ የገንዘብ ሸክም ነውም አይልም። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እርግጠኛ ነኝ ይሄን ቪዲዮ ስትመለከቱ አንዳች የሚያነቃችሁን መልእክት እንደተካፈላችሁ አምናለሁ። ስለዚህ ይሄ ነገር ለሌሎች ሰዎች እንዲደርስ መልካም በረከትን ለትውልዳቸው እንዲያወርሱ ለ10 ሰው በታማኝነት ሼር አድርጉ። እርግጠኛ ነኝ ይጠቅማቸዋል፣ ያመሰግኗቸዋል። ከዛ ባለፈ ግን በልጆች አስተዳደግ ዙሪያ ስልጠና አዘጋጅተናል። ይሄ ስልጠና ህዳር 27 ቅዳሜ ዕለት የሚደረግ ሲሆን በዚህ ስልጠና ላይ ማንም አሳዳጊ የሆነ አስተማሪዎች የሆናችሁ በትምህርት ቤትም በቤተ ክርስቲያን ልጆችን የምታስተዳድሩ መታችሁ እንድትሰለጥኑና አይኖቻችሁን እንድትከፍቱ እንደ እግዚአብሔር ቃል በጥበብ እግዚአብሔር የሰጠንን አደራ እንድታሳድጉ ጥያቄ እናቀርብላችኋለን። በዚህ ስልጠና ላይ ታች በምትመለከቱት ስልክ ቁጥር ደውላችሁ ወይም ደግሞ በቴሌግራም ላይ ጥያቄ ጠይቃችሁ መመዝገብ ትችላላችሁ። ስልጠናውን የሚወስዱ ሰዎች ማቴሪያሎች፣ መጽሐፎች እንሰጣችኋለን። በቀጣይነት ትውልዱን የምትታደጉ እንድትሆኑ እንፈልጋለን። ተስማምቷችኋል?
እስቲ በዚህ አስተያየት መስጫ ላይ የተሰማችሁን ሐሳብ አቀርቡልን። ደግሞ ያልነገርኳችሁ የምታውቁት አንድ መልካም ምስክርነትም ካለ በኮሜንት መስጫው ላይ አስቀምጡልን። ላይክ እያደረጋችሁ ትውጡ። መልካም ጊዜ ይሆንላችሁ።